ፈልጋለሁ ችግር የለው ሄለን እኮ ዳስ ነው ልጅ ገንዘብ ቢኖራት አሁን ወርቁ አይተን የሚባል ጊጋንት ሰው ጋር እስቲ ተጋሮች አሳዩ ከጎኗ እንደሆናችሁ አሳዩ አንድ ቀን የትግሬን ማለት ነው የትግሬን ህዝብ ማለት ነው አለቀስኩ ቮይስ አድርጌልዎታለሁ ያ ሰው ከሰጣችሁ የእናንተ ቁጥር ስለ አዶናይ አንድ ሰበር መረጃ ተሰምቷል ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ ይሄ ቪዲዮ አዶናይ ላንተ ነው እሺ ቀጥታ ላንተ ነው የሰራሁት በውስጥ ያው ጽፍ ሰላም ጤና ይስጥልን ፋሚሊ አሁንም ተመልሼ መጥቻለሁ አሁንም አነጋጋሪውን ቪዲዮችን ይዤላችሁ መጥቻለሁ እስከ መጨረሻው ከኔ ጋር አብራችሁን ቆዩ ቀጥታ ወደ ቪዲዮ ሄለን እኮ ዳስ ነው ልጅ ገንዘብ ቢኖራት አሁን ወርቁ አይተን የሚባል ጊጋንት ሰው ጋር ትሳፈጣለች በዚህቹ አስፈራርቼ በዚሁ ያም ስላናደዳ ዘገየ ተበሳጨች ያንተ ነገር ከዚያ በኋላ ደግሞ የበሰበሰው ዝናብ አይፈራም 25 አንበሳ ወሩልኝ ድህነት ነው ዳ ያዋርዳል ድህነት ወንጀል ያስገባል በእውነት አሳቁ ነገ እናንተም ጋር ይደርሳል ድህነት ነው የልቅ ሄለን ብልጥ ብትሆን ኖሮ ያሲሰድባት ቀስ ብላ ተረጋግታ የነገረቻትን ነገር በድብቅላት ወርቁ ብትነግረው $100,000 ያስታጥቃት ነበር ነፃነት ሲታወጅ ነበር ዛሬ አንቺም ተዋርደሽ አንቺም ተሸማቀሽ አንቺም ቅስምሽ ተሰብሮ አንቺም ልጅሽ አንድ ልጅሽን ጥለሽ ወደ እስር ቤት ብትሄጂ እስር ቤት ነው ልጅሽ ሜዳ ላይ ነው ወርቁ ግን ያን የሚያደርገው አይመስልም ወርቁ በጣም ትልቅ ሰው እሷ ገብታ እስር ቤት እንዲሆና ልጇ አንድ ምንም ቤተሰብ የለው እሱን ጥሎ ልጆች አሉት ወርቁ እንደኛ አይደለም ሀብታምና መንግስት የህዝብ አባት ነው ብዙ ሰዎችም ይቅርታ ያደርግላት አንዴ አስደንግጧታልና ዋናው መደንገጧ ነው እንጂ ከዚህ በኋላ ብትታሰርም ባትታሰርም ለኛ አይጠቅመንምና ይቅርታ ያደርግላት እያሉ ስለ ሄለን አውሪ ምንድነው ማውራው በቃ ተከሳለች ጉዷን ማየት ነው ምን ብዬ ላውራ ምን እንዳውራ ነው የምትፈልጉት ተከሳለች መጨረሻው ማየት ነው የሱ ብቻ የወርቁ አይተነው ክስ ብቻ ሳይሆን ሌላ በህይወታቸው የመጣች በስብናቸው የመጣች በሴትነታቸው የመጣች ሌሎችም አሉ አብረው ይክሰሷት ባይኔ ከዛ በተረፈ እኔ ምንም ልላችሁ አልችልም እኔን ነክታኛ አታውቅም ከኔ ጋር ተገናኝተን አናውቅም ስለዚህ እኔ መከሳት ነገር የለኝም ሄለን ግን አንድም ወዳጅ የላትም ቲክቶክ ላይ ካሉ ሰዎች ሁሉም ጠላቷ ነው በቃ ይሄን ያህል በጣም አናዳቸዋለች ማለት ነው አንድ ሰው እኮ አልደገፋትም እኮ እንዲህ ልትታሰር ነው ስትባል አለቀስኩ ቮይስ አድርጌልዎታለሁ ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ይሁሉ ፉከራ ይሁሉ ምላስ ለዚች ነበር አይሄለን በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም የማረባ ሽሮ ቅል እንኳን ባዶ ነበር ጫው እንኳን አልነበረኝ የሆዴን ሆዴ ነው የሚያውቁ ቮይስም አስቀምጫለሁ የሆዴን ነግሬያቸዋለሁ ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም ግን አስተምሪያታለሁ እቺ ቤትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ እኔ ታርጌቴ አይደሉም የሆነት ታርጌቴ አይደሉም ምክንያት የለኝም ሁሌም ነው የምናገረው እኔ ለቤተሰብ የራሱ ለ100,000 ብር ይሁሉ ምላሰው ለዚህ ነበር እንዲህ ይቅርታ አድርጉልኝ ለማለት ነው ይሁሉ ስድብ ይሁሉ ስትሳደብ የነበረው ምናምን ብቻ እስቲ ይቅርታ ያደርግላታል ወርቁ አይተነው እስቲ ምን ይሆናል ግን የሚያደርግላት አይመስለኝም እንዴ በጣም መጥፎ ስድብ ነው የሰደበችው እስቲ ተጋሮች አሳዩ ከጎኗ እንደሆናችሁ አሳዩ አንድ ቀን የትግሬን ማለት ነው የትግሬን ህዝብ ማለት ነው የትግሬን ህዝብ አታስነካም ሄለን ለምንድን ነው ብዬ ሁሌ እጠይቅ ነበር በጣም ማለት ነው በአዶናይ እንኳን ማለት ነው ተጋሩ ስለሆነ ስተት ብታይ አታስነካም
አዶናይ ተጋሩ ስለሆነ አይደለም። ምንም መጥፎ የሚሰራው ስራ ስለሌለ ነው አዶናይ የምደግፈው እንጂ ተጋሩ ስለሆነ አይደለም። ጌታን ነው የምላችሁ፣ አታስነካም። ይገርመኝ ነበር። ዛሬ ግን እሷ የተጋሩ ዘር እንዳለባት ሳቅ የተደሰትኩትን ደስታ ማለት ነው። ሄለንን ወደድኳት። እኔ ምን አለ የተጋሩ ዘር ቢኖርብኝ፣ እኔ ቢኖርብኝ ምን አለ ክብሬ ተነካ የምትሉት ማንነታችሁ። እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድድ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰብ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አባት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በመቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ እሺ። እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ፣ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። እሺ የሚያናድደኝ ለማን እንደቆምኩ ሳስቦ ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ ያልተመለሰን መልሺ ነው የምባለው ሁልቅ። ሄለን ለመጀመሪያ ጊዜ ስታለቅስ ጭራሽ እኮ አልቅስ አታውቅም። ላይቭ ላይ በቃ ኃይለኛ ላይቭ ላይ ካሉ ሰዎች ኃይለኛዋ በቃ ሄለን ናት። ሚችላትም የለም እንዲህ በምላስ ምናምን። ብዙ ሰዎች አሁን ወርቁ አይተነው ከሰሳ ሲባል በጣም ደስ ብሏቸው ነበር። በቃ ኃይለኛ የሚባሉት አሁን እነ ቤታዮ ምናምን ምላስ አላቸው እንኳን የሚባሉት እንትን አሉ፣ ደስ ብሏቸው ነበር ሄለን እንደዚህ ትታሰር ምናምን ሲባል። ጋይስ አሁን የኔን ልብስ ገዝተን መተናል። እዛ ለሱ ልብስ አጣንና አሁን ሌላ ቦታ ነው ያለነው፣ ድንገዛ ነው። የሰር ጠብቁን፣ ፋብለን እንመጣለን። እሺ ጃኒ መቻት በቃ እንደዚህ አይነት ቪዲዮዎች ነው መስራት ያለባት። ቲክቶከሮቹ እንደዚህ አይነት ቪዲዮ ሲሰሩ በጣም ደስ ይላል። ይምር ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። አካውንቱ በከፍተኛ ሁኔታ ፌክ የሆኑ ቦቶችን በመጠቀም ሪፖርት እየተደረገ ስለሚገኝ አዶናይን የምትወዱ ሁላችሁም አካውንቱ ላይ ግቡና ኮፒ ሊንክ አድርጉለት። አሁን ላይ ኮፒ ሊንክ ለማድረግ ራሱ ቢገባ ቪዲዮዎቹ ምናምን የሉም። አካውንቱ ዲአክቲቬት ሆኗል አድርጎታል መሰለኝ ራሱና ምን እንዳደረጋቸው በዚህ ይሄን ያህል እኔ አላውቅም። ቪዲዮ ላይ አካውንቱ ላይ ነበር ሪፖርት የተደረገ የነበረው እና ለዛ ነው አሁን ባን እንዳይልበት መሰለኝ ዲአክቲቬት ያደረገው። አልሀበሻ ይኸው ሳራ የምትባል ሴትዮ እንግዲህ ዛሬ ደስታዋን በማስመልከት ካላየዋት በስተቀር ይኸው እደውላለሁ እህቴ የት ነሽ ያለሽው? በኋላ እነግርሻለሁ። መተሽ ሳታይም ብለሽ ብትይ የኔም መቤት ጊዜ ጎልድ ነው። መጣው ላንቺ አንድ ቀን ሰጥሻለሁ ብዬሻለሁ። ወይዘሮ ሳራ ሀበሻ እያዳመጥሽ ነው። ያ አሁን የደስታችን ቀን ነው። የምን ማኩረፍ ነው? የምን መናደድ ነው? የምን ምናምን ነው? ጠላታችንን እርግጥ አድርገናል። አሁን ነይ ሻምፓኝ እንደዚህ እናውራት። ነይ እንደዚህ ነይ። የለችም ሳራ ሀበሻ። አስፈለግ ፈለግ ደወልኩ፣ የለችም እና ያው ደብሮታል መሰለኝ ባለው ነገር ምናምን ነገር እና ልጆች አሉት እኮ እኔ ፈለገ ባጠፋ የልጆችን ስነልቦና አፌክት የሚያደርግ ነገር መናገር ሀው ፌር ነው ውዶች። እሷ ገንዘብ ልትሰራ ልጆች ቅስማቸው ይሰባል። ለዛውም ገንዘብ ካላመጣክ ብላ አባታቸው ትላልቅ ልጆች ናቸው፣ ሴቶችን ይገርፋል። HIV ፖዚቲቭ ነው። ይሄ ፌር አይደለም። እየተደረገ ያለው ነገር የማፊያ ሙቭ ነው ስላችሁ
ነግሬያቸዋለሁ አይደል? የማፊያ ሙቭ ነው ይሄ ነገር። በመጠፋፋት ነው የሚያበቃው። ማንን እንደምትነቁ አታውቁም። ተጠንቀቁ። ከሰው ጋር ስትጣሉ ተጠንቀቁ። ቀጥሎ ደግሞ ገንዘብ ለመስራት በሰው ክብር፣ በቤተሰብ ክብር አትሄዱ አይደለ? ስለዚህ ከከሰሰ ይኸውልህ ማንክ ወርቁ አይተ ነው ስማኝ፣ ያስጨውኮ ሚዲያ ውሸታም ስለሚዋሽ ምንም ነገር ከሱ እጅ የሚወጣን አላምንም። ባያዝድ የሆነ ሚዲያ ነው የመረጥከው፣ የሚዋሽ ሚዲያ ነው የመረጥከው። ኦኬ። ስለዚህ እውነት ከሆነ ሌሎቻችሁም ከዚህ መማር አለባችሁ። የእሱን ፈለግ መከተል አለብን። ሰዎች መስመራቸውን ሲያልፉ መስመርን ማስያዝ አለብን። ይሄ ቪዲዮ አዶናይ ላንተ ነው። እሺ፣ ቀጥታ ላንተ ነው የሰራሁትኝ። በውስጥ ያው ጽፌልሃለሁ ምናምን እንደምታየው እርግጠኛ ነኝ። ይሄ ቪዲዮ ግን ላንተ ነው። ያው አሁን ባለበት ሁኔታ አይነው በጣም ከባድ ጊዜ እያሳለፍክ እንደሆነ መገመትም ማየትም ምንም አይከብድም። በጣም ከባድ ጊዜ እያሳለፍክ ነው፣ ግን ያልፋል። እንዲህ እና የሰው ልጅ ካልተፈተነ ምኑን ነው ታዲያ? አንተ እንዴት ነው እኛን የምታበረታን? ግን እኮ በቃ ማለት የሆነ ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ለዛ እኮ ነው ጀግና ስለሆንክ እኮ ነው ነገሮች የበረቱብህ። እንደምትወጣው ስለሚያውቅ እኮ ነው እግዚአብሔር ይህንን የሰጠ። ማርያምን እግዚአብሔር ለማን ምን እንደሚያደርግ ያውቀዋል። ታውቃለህ? እግዚአብሔር ስላመነብህ ነው። አንተ እኮ ያለህ ልብ እኮ ማንም ሰው እኮ የለውም። ይሄ አንተ ያለህ ማንነት እኮ በዘመናት አንድ ሰው ሊገኝ የሚችል ነገር እኮ ነው። አንተ ያለ ወርቅ የሆነ ልብ ማለት ነው። ያን ልብ ደግሞ እግዚአብሔር ለማን እንደሚሰጥ ታውቃለህ? ፈትኖት ሲያምንበት አምኖት ይሄ ልጄ ነው፣ በቃ ይሄ ነገር ይሄ ልብ የሚገባው ይሄ ለዚህ ልጅ ነው ብሎ የሰጠህ እኮ አንተ እኮ ነህ። ንጹህ ከምንም ነገር በቃ እኔ እንጃ። አንተ የእውነት ራሴ ያለህን ነገር እያናደድከኝ ነው። አሁን በጣም እያናደድከኝ ነው። ከዚህ በኋላ እኔ ምንም ወሬ የለኝም ታውቃላችሁ። በቃ ስለ አዶናይ ነው የማወራው። ይሄ ምንም ስራ የለሽም ወይ ምናምን እንዳትሉኝ፣ ስራ አለኝ፣ ግን ከዚህ የበለጠ ስራ የለኝም አሁን በዚህ ሰዓት ማለት ነው። እና አዶናይ አታናደኝ። አሁን ስቶሪን ሳይ በጣም ተናድጄ በጣም በቃ እኔ እንጃ የሆነ ካንተ ስለማልጠብቅ በጣም ስላዘንኩብ ነው ይህን ቪዲዮ የሰራሁት ማለት ነው። እንዴ ምን ማለት ነው? ዳይ በቃ ወደ ስራ። አንተ የድንግል ማርያም ልጅ አይደለም እንዴ? እንዴት ይደክማል? በጭራሽ አይደክምም። እንኳን አንተኛ አይደክመንም። እውነት አታናድደኝ እሺ። እንደ ታላቅ እህት ነው እየተናገርኩ ያለሁት። በእድሜ እንደምበልጥህ ያው ታውቃለህ። እና እንደ ታላቅ እህት ነው እየተቆጣሁ ያለሁት። ምንም አይነት ፊሊንግ እንደዛ አይነት ፊሊንግ ለማን አባቱ ብለህ ነው? ለማን ብለህ? ለነዛ ለማይረቡ እንኳን ቀሩ። ማንም ሰው ምንም ይበልህ መስሚያ ጥበቃ እንዴ። ይሄ እኮ ነው ያንተ መለያ እኮ ይሄ ነው። ማንንም እንዳትሰማ። አሁንም ናለን እየጠበቅንህ ነው። በጣም ነው የምንወድህ። በጣም እኛ አራት ፋሚሊዎች አለንልህ። በቃ የሆነ ከስንዴው እንክርዳዱ ተለይቶ እንደወጣ አድርገህ ቁጠረው። ገባ? እነዛ የሚናገሩ ሰዎች ደግሞ አንተ ጥፋት ኖሮብህ ሳይሆን ማለት ነው እንክርዳዶች ናቸው። ስለዚህ ለእኛ አንፈልጋቸውም በጭራሽ ማለት ነው። ስለዚህ አዱዬ እንደዚህ አይነት ነገር ከአንተ አልጠብቅም በፍጹም። ስለዚህ ይህ ቪዲዮ ለአንተ ነው ቀጥታ የሰራሁትኝ። ኮፒ ሊንክ አድርጉለትኝ ሁላችሁም ማለት ነው። ሁላችሁም እየገባችሁ የአዶናይ ወዳጆች ሁላችሁም እየገባችሁ ኮፒ ሊንክ አድርጉ በደንብ። በቃ ወደ ስራህ ተመለስ። እየጠበቅን ነው። በጣም ነው የምንወድህ። በጣም ይቅርታ ደግሞ ስለተቆጣው ስለምወድህ ነው። እንደዚህ ሆነ ማየትም ምንም ስለማልፈልግ ነው። ለማን አባቱ ደስ ይበለው ብለህ ነው እንዴ? ገና ስንት ነገር እንጠብቃለን። ገና ስንት ነገር እናረጋለን። ቤተሰብ የዛሬ ቪዲዮአችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ቻናሉን ሰብስክራይብ ያደረጋችሁ ውጡ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ ባይ